ምንም መደናገጥ አያስፈልግም። ወደዚህ የሚመጡ ብዙ ሰዎች አሉና ብዙዎቹ ልጅ ለመውለድ ይችላል። እሺ በቃ ምንም ማብራሪያ አያስፈልግም። የሚያስፈልገውን ነገር ሁሉ አድርግ። ካንተ የተወሰነ ናሙና እንወስዳለን። የደም ናሙና ነው? የሁሉንም ነገር። ተው ዶክተር፣ ስለፈጠረ አምላክ። አየሽ አይደል ይሄን ሁሉ ነገር እያሳለፈን ያለነው በአንቺ ምክንያት ነው። እኔ ከዚህ በላይ አልችልም። በቃኝ። ከዚህ በኋላ ስለ ልጅ መስማት አልፈልግም። ሳድረቲን፣ በእናትሽ ተይኝ። በጣም ይቅርታ ዶክተር። ሳድረቲን ወዴት ልትሄድ ነው? ሳድረቲን አንዴ ልትቆም ትችላለህ? ምንድነው? ምን አይነት ችግር ውስጥ እንዳስገባሽኝ ታያለሽ? አልገባኝም። ምንድነው የሆንከው? ዶክተሩ ያለውን አልሰማህም? ብዙ ሰዎች እዚህ ይመጣሉ ብሏል። ማንኛውም ሰው የሚያደርገው ነው። እኔ ግን የሚመጠነኝ ነገር አይደለም። አንቺ የፈለግሽው ማድረግ ትችላለሽ። ሳድረቲን፣ እሺ ሳድረቲን፣ በቃ ለአባዬ እውነቱን እነግረዋለሁ። አጥፍቻለሁ፣ በጣም ይቅርታ አባዬ እለዋለሁ። ልጅ መውለድ በጣም ስለፈለግኩ ነው እንደዛ ያልኩት እለዋለሁ። ሳድረቲን እባክህ ልትሰማኝ ትችላለህ? ለአንተ በጣም ከባድ ነገር እንደሆነ አውቃለሁ፣ ግን እባክህን አንተ ለእኔ ምንም የማታስብልኝ ከሆነ አባዬ ስለእኔ ይጨነቃል። ቆይ ለአንተ ምንም ማለት አይደለሁም ማለት ነው ሳድረቲን? ማንም ሰው እንደማይሰማ ቃል ገብቼ ይልሃለሁ። በእኔና በአንተ መሀል የሚቀር ነው። እባክህን እሺ። በ125,000 ለመውሰድ የተዘጋጀ ሰው አለ? ሌላ ሰው አለ? ማንም የለም። ታሽጧል። ይሄ ጌጥ በ125,000 ተሸጧል። ዋጋው በጣም ጥሩ ነው። ዛሬ 2 ሚሊዮን ሳናልፍ አንቀርም። አሪፍ። ይኸውልሽ ከኛ ጋር መስራት ትፈልጊያለሽ? ማለቴ ቋሚ የሆነ ስራ የለሽም አይደል? ከኛ ጋር መስራት ትፈልጊያለሽ ማለት ምን ማለት ነው? ማለቴ ማህበሩ ልታግዢ ትችያለሽ። በነገራችን ላይ ልዩ የሆነ የሕክምና ክሊኒክ መክፈት ህልሜ ነው። ግን ስለ እንደዚህ አይነት ስራዎች የማውቀው ነገር የለኝም። እንዳንቺ አይነት በመቶዎች የሚቆጠሩ በጎ አድራጊ ዶክተሮች አሉ። እነሱ አብረው ቢሰሩ በመቶዎች የሚቆጠሩ ወጣቶችን ማዳን ይችላሉ። እና ምን ይመስልሻል? በጣም ደስ ይለኛል። ያው አቶ ዛፈር ከእሷ ጋር ፎቶ ላነሳ እችላለሁ? አመሰግናለሁ። ይቅርታ አንዴ መጣ። አቤት። ሲናን ድጋሚ ከቤት ጠፋ። ወደ አንቺ ጋር ከመጣ ልጠይቅሽ። አልገባኝም። እንዴት ከቤት ሊጠፋ ይችላል? እንግዲህ አለ የትም ቦታ እናገኘው አልቻለም። አሁን ቤት ስላልሆንኩኝ ወደ እኔ ጋር ይምጣ አላውቅም። እና የት ሄደ? ለማንኛውም በቃ አመሰግናለሁ። የት ነው ያለኸው? አላውቅም። መንገድ ላይ ነኝ። እየሄድኩኝ ነው፣ ግን ወዴት እንደሚሄድ አላውቅም። የማደርገው ነገር ግራ ነው የገባኝ። ና እንውሰደኝ፣ አብረን እንፈልገዋለን። ቆይ አንቺ የት ነው ያለሽው? አታሻራ ውስጥ ጨረታ ላይ ነኝ። ያለውን ሁኔታ ታውቂዋለሽ። ስለዚህ እዚህ ነገር ውስጥ አንቺን ባላስገባሽ የተሻለ ይመስለኛል። አዎ ልክ ነህ፣ ግን ደግሞ የሆነ ዘዴ መጠቀም ሳልችል አልቀርም። ትንሽ ብቻ ታገሰኝ። እሺ በቃ ጥሩ፣ ቻው። እሺ ደህና ሁን። ችግር እንዳልተፈጠረ ተስፋ አድርጋለሁ። አስቸኳይ የሆነ ስራ ስለገጠመኝ መሄድ አለብኝ። በጣም አዝናለሁ። በአስቸኳይ መሄድ አለብኝ። አሁን ልትሄጂ ነው? አዎ። በጣም ይቅርታ። መልካም ቀን። አመሰግናለሁ። እኔም አመሰግናለሁ። እህቴ ልትሄጂ ነው እንዴ? አዎ ማሪ፣ መሄድ አለብኝ። በጣም ይቅርታ። በቃ ቻው፣ እንገናኛለን። አሁን እንገናኛለን ውዴ። ቻው። እሺ ሁሉንም ነገር ሰጥተናል። አሁን መሄድ እንችላለን? እሺ ይቻላል። እደውልላችኋለሁ። ነይ ሶንጉል፣ እንሂድ። በጣም እናመሰግናለን። ይቅርታ ግን ውጤቱ መቼ ይደርስልናል? ቶሎ ነው የሚደርሰው። ዛሬ የማይደርሰው ብዙ ሰው ናሙና ስላለን ነው። እሺ በእርግጠኝነት ውጤቱ ነገ ይደርሳል። እሺ ውጤቱ እንደደረሰ እባክህ ደውልልን። እሺ እባክህ። እሺ ችግር የለውም፣ አታስቢ። በድጋሚ አመሰግናለሁ። መልካም ቀን። መልካም ቀን። እሺ ወይዘሮ ምራን አመሰግናለሁ።
ቢሆንም በደንብ ነቅተሽ ጠብቂው። ምናልባት ይመጣ ይሆናል። በቃ አዲስ ነገር እንዳገኘሽ አሳውቂኝ እሺ? ቆይ ግን ኮሎኔሉን ጠይቀሽዋል? አይ እዛ ምንም የለም። እሺ ወይዘሮ እምራን አመሰግናለሁ። አላውቅም፣ ወዴት ሊሄድ ይችላል? እንዴት ላውቅ እችላለሁ? አሁንስ ምርር ነው ያለኝ። ይሄ ልጅ ይሄንን ነገር ሙያ አድርጎ ተያይዞታል። አንቺ የት ነበርሽ? ጨረታ ላይ ነበርኩ አልኩ እኮ። አንድ ሳዳ የምትባል ታካሚ ያለችኝ የአባቷ ጨረታ ዝግጅት ነገር ነው። አሁን እሱን ተወውና ሲናን የት ሊሄድ ይችላል? እኔ ምንም አላውቅም። የሚሆነውን እናያለን። አቤት። ሄሎ ወይዘሪት አይሴጎል፣ ዩንሳል ነኝ፣ የሲናን አያት። አቶ ዩንሳል፣ ስልክ ቁጥሬ እንዴት አገኘኸው? ሲናን ስልኩን ቤት ረስቶት ነው ሄደው። ለፖይራት ደውልለት ያነሳልኝ አልቻለም። በጣም ተጨንቄያለሁ። እና አሁን አብሮች ነው እንዴ ያለው? አዎ አብረን ነው ያለነው። አዎ በጣም ጥሩ፣ ደስ ይላል። ሌላ ችግር የለም አይደል? አይ ምንም የለም። እሺ ፖይራዝን ልታገናኝ ትችያለሽ? እሺ ዩንሳል ነው። ምንድን ነው? አቤት። ይኸውልህ ፖይራት፣ የሆነ ነገር መጥቶልኝ ነው። ፍሎሪያ ውስጥ አንድ ያሳገድ አለ፣ ታውቀው ይሆናል። ትምህርት ቤታቸው ወደዛ አንድ ጉዞ አዘጋጅቶ ነበር እና ደግሞ እኔ ሲናን መሄድ ፈልጎ ከልክዬው ስለነበረ በጣም ተናዶብኝ ነበር። ምናልባት ወደዛ ሄዶ ሊሆን ይችላል። ቆይ ለምን እንዳሄድ ከለከልከው? አንተ ለምን አልፈቀድክለት? እኛ አብረን አንድ ላይ ተጨማሪ ጊዜ ማሳለፍ ፈልገን ነበር። ኧረ እንደዛ ነው? ልጁን ልታሳብደው ነው የምትፈልገው? እሺ በቃ አሁን ወደዛ ሄጄ እፈልገዋለሁ። ጥሩ፣ በደንብ ፈልገው። ምናልባት እዛ ሊሆን ይችላል። እሺ የምር ሁሉም እብዶች ናቸው ማለት ነው። ምንድን ነው? የትምህርት ቤት ጉዞ ኖሮ እንዲሄድ አልፈቀደለትም። ታዲያ ይሄ ልጅ እንዴት ጥሎ አይጠፋም? እዛ እንዳለ እርግጠኛ። በሚያሳዝን ሁኔታ የዚህ ደስ የሚል ቀን ማብቂያ ደረሰ። እድሜ ለእናንተ። በዛሬው ዕለት 1.8 ሚሊዮን የአሜሪካ ዶላር ሰብስበናል። ስለ መልካምነታችሁ በእኔና በልጆቹ ስም በጣም አድርጌ አመሰግናለሁ። በጣም አመሰግናለሁ። አመሰግናለሁ። ጥሩ ስራ ነው ጌታዬ። አመሰግናለሁ። ጥሩ ነው የሰራው። አዎ አሪፍ ስራ። በጣም ጥሩ። አመሰግናለሁ። ጥሩ ስራ ነው። እሺ አመሰግናለሁ። እሺ እሺ ጌታዬ ስለ ጉዳዩ ሰምቷል። ደውሎልኝ ነበር። ተናዷል። ከእኔ 5 ሳንቲም አታገኙም። ከዚህ በኋላ አልታገስም። ማድረግ ያለባችሁን ሁሉ አድርጋችሁ ያንን ገንዘብ አምጡ ብሏል። እሱን እንደሚል ገምቼ ነበር። ቢያንስ የተወሰኑትን ዛሬ ማግኘት ችለናል። 2 ቀናቶች እንደዚህ አይነት ነገሮች ካደረግን አሽሽ ንግድ ውስጥ ሁሉ መግባት አያስፈልገንም። ከዛ በላይ ተርፋማ መሆን እንችላለን። እሺ ሁሉንም ሰው ሰብስብ። ያንን ይዩ። ደስ አይልም? አዎ በጣም ነው ደስ የሚለው። እና ቆይ አሁን እጅሽ መያዝ እችላለሁ ማለት ነው? ቆይ ለምን ተብለው? በጣም ደስ ይላል አላልሽም እንዴ? ቆይ ሲናን ግን እብድ ነህ እንዴ? ዞር በልልኝ ከፍቴ። ልጄ እንዴት እዚህ ብቻ መጣ? ቆይ አባዬ ተለያይተን አንድ ቀን ሞልቶን እንኳን አያውቅም። አልገባኝም። ምንድን ነው ይሁንኮ? ደህና ነህ? እሱን ተወው። ለምንድን ነው ከቤት ጠፍተህ ወደዚህ የመጣኸው? እህቴ ሴጉሌ የምን መጥፋት ነው የምታወሩት? ልጅ አያት ደውሎ ሲናን እዚህ የለም ጠፍቷል አለ። ላብድ ነበር። ምን አይነት ችግር ውስጥ እንዳስገባኝ ይገባሃል? ለምንድን ነው እንደዚህ ነገር የምታደርገው? ወደዚህ ስፍራ መምጣት ከፈለግ ለምን ለኔ ያልነገርከኝም ነበር? እኔ አላመጣህም ነበር? ቆይ አባዬ እኔ ጠፍቼ አልወጣም። በዛ ላይ አያቴ ራሱን የሸኘኝ። እርግጠኛ ነህ? አዎ እርግጠኛ ነኝ። አዎ እርግጠኛ ነኝ። እንደውም ልደውልልህ ነበር ግን ስልኬ ባትሪ ዘጋብኝ። እርግጠኛ ነኝ ልጅ? አዎ ነኝ አባዬ። እሺ
አቶ ዩንሳል እንኳን ደህና መጣ አቶ ባሂር፣ እንዴት ነህ? እሱን አላውቅም። ለምን እዚህ እንደጠራኸኝ ከሰማሁ በኋላ ምናልባት ደህና ሆናለሁ። እንግዲህ ስለ አንድ ሰው ማውራት ፈልጌ ነበር። ስለ ፖይራዝ ጉዳይ አሁንም ልታዋራኝ ነው የመጣኸው? ስለ እሱ ጉዳይ አይደለም ማወራው። የእሱ ጉዳይ አሁን አያሳስብም። ምን ፈልገህ ነው? ስለ ልጅ ጉዳይ ነው? አይ የምናወራው ስለ እኔ ልጅ ጉዳይ ሳይሆን ስለ ራስህ ነው ላወራ የፈለግኩት። ከእኔ ጋር ምን የሚያገናኘው ነገር አለ? ልጅ ወለለለለል ከለለለለል በልዩ ጣዕም ሁሉ ፈካ ደስደስ ቫኒላ ዮገርት የሁሌ ምርጫ ሆላንድ እርጎ እያነሳልኝ አይደለም። ፖይራዝ ያ ሰውዬ ድጋሚ የሆነ ነገር እየጠነሰሰ ነው ማለት ነው። ምንም ችግር የለው። ምን ሊያደርግ እየሞከረ እንደሆነ በቅርቡ ምናየው ይሆናል። ፈጣሪ ምን ለማድረግ የሚሞክር ይመስልሃል? አውቀዋለሁ። ሁሌም እቅዶች አሉት። ያው ምን እንደሆኑ መረዳታችን አይቀርም። ስማ፣ ፖይራዝ ማለት አጥፍቶ ጠፊ ፈንጂ ማለት ነው። የሆነ ቦታ ስታስቀምጠው ምንም ማስጠንቀቂያ ሳይሰጥህ ይፈነዳል። የቁስልህን ፍርስራሽ እየጠገንክ አርፈን የምትቀመጠው በቃ። አሁን መዘባረቁን ተወና ወደ ቁም ነገር ግባ። ታውቃለህ፣ ይሄ ሰው ሕይወቴን አበላሽቶታል። የልጄን ሕይወትም ተጫውቶበታል። አሁን ደግሞ የአንተ ተራ ነው። ይሄንን እወቅ። ምን እንደሆነ ለማወቅ ጓጉተህ ከሆነ ይሄንን ደግሞ ታየዋለህ። እዚሁ ሆነ ጠብቅ። አሁን ይቅርታ አድርግልኝ። እንግዲህ ሁላችሁም እንደምታውቁት የዛ የተረገመ ባሂር ትንሽዬ ጨዋታ 4 ሚሊዮን ዶላርና ምርታችንን እንድናጣ አድርጎናል። ግን ምንም ቢሆን ተስፋ አልቆርጥም። በሌላ መንገድም ቢሆን አግኝተናል። ሰዎች ገንዘብ የመስጠት ችግር የለባቸውም። ለቀብድም 2 ሚሊዮን አግኝቻለሁ። በዚህ ብዙም እርግጠኛ አይደለሁም። ምናልባት መጨረሻው መጥፎ ሊሆን ይችላል። አዎ፣ ስለዚህ ርዕስም ማውራት ፈልጌ ነበር። ካፌ ነው የነጠቀኝ። ባሂር ሁሌም ቢሆን ፊት ለፊታችን መሰናክል ማስቀመጡ አይቀርም። የሚፈራ መሄድ ይችላል። ማንም ሰው አይዘውም። ዛፈር፣ አንተ ምን ትላለህ? ምን እያሰብክ ነው? እባክህ ንገረን። እኔ እንደማስበው ሰዎች ችግሩን ከስሩ ነው መንቀል ያለብን። የግድ ባሂርን ለዘላለሙ ማስወገድ መቻል አለብን። መጫወቻው ቤት በኩል ነው ያለው። በዚህ በኩል ነው የሚሆነው። በለው እዚህ ጋር ምን እንዳለ ተመልከቱ። ባሻዋ ውስጥ ተደብቋል። ምን እያደረገ ነው? አያቸው? ምንድን ናቸው? ባለጭራ ሰዎች ናቸው ልጅ። አዎ። አይ የእንግሊዝኛ ስሙን ማስታወስ ስላቃተኝ ነው።
ጭራ ያለው አይጥማ አሳ። አዎ ልክ ነሽ፣ እንደዛ ነው። ይሄን አሳ ምን ነበር ያልኩ ልጅ? ጭራ ያለው አይጥማ አሳ። አውቃለሁ ባህርን ብቻችንን ሆነን ላንችለው እንችል ይሆናል። ነገር ግን አንድ ላይ የምንተባበር ከሆነ ከኛ ጋር መግጠም አይችልም። እሺ ክቡራን፣ መልሳችሁ ምንድን ነው? ይስማማኛል። አቤት ወይዘሮ ቶንጎ። አቤት። እርግጠኛ ሆነን ለማውራት ጊዜው ገና ነው። ማለቴ 100% እርግጠኛ መሆን አንችልም። ሆኖም የተወሰነ ነገር ለማወቅ ችለናል። እሺ። ውጤቱ እንደሚያሳየው ባለቤትሽ ልጅ መውለድ አይችልም። እንዴት? አሁን ያገኘነው መረጃ የሚያሳየን እሱን ነው። ግን እርግጠኛ የሆነውን ውጤት ስንደርስበት እናሳውቅሻለን። አሁን ከነገርኩሽ ጋር ብዙ ልዩነት የሚኖረው አይመስለኝም። ምናልባት ተሳስታችሁ ሊሆን ይችላል፣ ወይ ደግሞ ደግመን ምርመራውን አድርገን የሆነ ነገር ማድረግ የምንችለው ነገር ሊኖር ይችላል። በሚያሳዝን ሁኔታ የለም። እናት መሆን ምን ያህል እንደምትፈልግ ያውቃለሁ፣ ግን ከአቶ ሳድረቲን የተወሰደው ናሙና እንደሚያሳየን ከሆነ ልጅ መውለድ እንደማይችል ነው። ለማንኛውም በኋላ እናወራለን። እሺ፣ እሺ። በጣም አመሰግናለሁ። መልካም ቀን። እኔ እስማማለሁ። እስማማለሁ። አቶ ባህር ነፍስን በገነት ያምረው። አባዬ ወዴት ነው የምንሄደው? ቆይ እንዴት ሊያገኙን ቻሉ? ይሄ የዩንሳን ስራ ነው። መኪና ውስጥ ግባ። አባዬ ቆይ አንዴ። እየሰማኸኝ ነው? መኪና ውስጥ ግባ። አባዬ ምንም ችግር የለውም። እሺ ሲናን፣ ከአባት ጋር አንድ ትንሽዬ ስራ ስላለብን እሱን ልንጨርስ ነው። ሆይራዝ ና ወዲህ።
ልጄ እኔ እመጣለሁ። እስከዛ ከአክስታይ ሲጉል ጋር ሁን። እሺ አንድ ስራ ስላለብን ነው። በኋላ እናወራለን። ምንም የሚያጨናንቅ ነገር የለም። እሺ እንዳታስብ። ቶሎ እመጣለሁ። ረፊ እባክሽ ሲናን እንዳታሳዝኝ። ወንድሜ አሁን ቁልፉን ስጠኝ። አክስቴ ሴጉል፣ ቆይ ምንድን ነው ይሄ? እዚህ ጠብቅ፣ እመጣለሁ። እሺ ጠብቀኝ። አባዬ በሩን ልትከፍተው ትችላለህ? አባዬ ምን እያረክ ነው? ልጁ እኮ ፊት ለፊቱ አለ። እንዴት እንደዚህ ታደርጋለህ? ስለ ፖይራት ምንም አታስቢ። የእሱን ጉዳይ እኔ በግሌ ነው መጨርሰው። አንድ ነገር ካደረከው የመጨረሻችን ነው። አክስቴ ሴጉል፣ አባዬ ደህና ነው አይደል? ደህና ነው ማሬ፣ ደህና ነው። አስቸኳይ ስብሰባ ስላላቸው ነው፣ ለዛ ነው የወሰዱት እንጂ ምንም ነገር የለም። እሺ እሺ። ግን አጎቴ ብሔር አባዬ ላይ የተናደደ ይመስልሻል አክስቴ? አይ ዝም ብሎ ነው። ታክሲ ውስጥ ስንገባ ሁሉንም ነገር እነግርሃለሁ። በቃ እሺ። ጣጣ ውስጥ ነው የገባሁት። ምንድን ነው የማደርገው? ምን እያደረግሽ ነው? አዲስ ነገር አለ? ምን? ከዶክተሩ አዲስ ነገር አለ ወይ? አይ ማሪ፣ የለም። ይኸውልህ ግን አሁን ሄጄ አጣርቼ እመጣለሁ። አይመስልህም? አምጭልኝ። ስሚኝ፣ ገና መምጣታችን ነው። ወዴት ልትሄጂ ነው? መጠበቅ አልችልም። ቢያንስ ወደዛ ሄጄ ጭንቀት ይላቃል። ሶንጎል፣ የምትሄጂው ለሌላ ምክንያት ነው። እባክሽ፣ እያስፈራራሽኝ ነው። እባክህ ታክሲ ጥራልኝ ማሪ። እሺ፣ ግን እዚህ ነገር ውስጥ እንዳታስገቢኝ። ሄሎ፣ ይሰማል ዶክተር? አቤት ወይዘሮ ሶንጎል። እንዳትወጣ፣ ወደ አንተ እየመጣው ነው። የተረጋገጠ ውጤት እንዳላገኘን ነግሬሻለሁ። ደግሞ ሌላ ክሊኒክ ውስጥ ነው ያለሁት። እሺ ችግር የለውም። አሁኑኑ እመጣለሁ ዶክተር። ስራ አለብኝ እያልኩሽ ነው። እባክሽን ስሚ ዶክተር። ነገርኩ። አሁን ወደ አንተ እየመጣው ነው። ወይዘሮ ሶንጎል፣ አመሰግናለሁ። ታክሲው በር ላይ ነው። እሺ፣ ወደ ቤቱ ሰዱት። ሴማ፣ ምንድን ነው? በስተመጨረሻ ከአይሲጉል ጋር ተያያዘ እኮ። አብረው ናቸው አይደል? ሁሉም ነገር እንዳልኩት ነው። እሺ ቆይ፣ አሁን ምን ልታደርግ ነው? ያረከው ነገር አያሳፍርህም? እውነት በጣም ማፈሪያ ነህ ፖይራዝ። በጣም ታሳፍራለህ። ስሚ ከናን፣ አንድ ሀሳብ ነበረኝ። ሲናንን ይዘነው ለትንሽ ቀን ወጣ ብለን እንንሸራሸር እንዴ?
ወዴት ነው የምንሄደው? ምን እንጃ፣ ምናልባት ወደ ካፖዶሺያ መሄድ እንችላለን። አብረን ዘና እንላለን። አሪፍ የሆነ ጊዜ እናሳልፋለን። ለሲናንም ጥሩ ነው፣ ለውጥ ይሆኑለታል። ምን ይመስልሻል? አልገባኝም ዩንሰል፣ ለምን እንደዛ ማድረግ ፈለክ? ይህንን የሚያደርገው አባዬን ከቴሴጉል ጋር እንዲያዝ ነው። ማን ነው እንዲያዝ ያደረገው? ልጄ ምን እያልክ ነው? ምን አርገንህ ነው? ከኛ ምንድን ነው የምትፈልገው? አልገባኝም። ምን እያልሽ ነው እመቤት? ስትታይ ትልቅ ሰው ነህ፣ እንዴት ይሄን ታደርጋለህ? እውነት በጣም ታሳፍራለህ አቶ ዩንሳል። የተከበረ ስራ ያለ ዝነኛ ሰው ነህ፣ እንዴት እንደዚህ አይነት የወረደ ስራ ትሰራለህ? እስኪ ንገረኝ። ቆይ ምንድነው ፍላጎትህ? ቆይ እስቲ ምንድነው የተፈጠረው? አያቴ እሱን ጠይቂ፣ ሁሉንም ነገር ይነግርሻል። ዩንሳል ምንድነው? ድጋሚ ምን እያደረክ ነው? ምንም፣ እኔ ምንም አላደረኩም። ከናን ምን ላደርግ እችላለሁ? ምንም። አያቴ አሁንም እየዋሸህን ያለኸው። ይኸውልህ ሲናን ውዴ፣ እያወራህ ያለው ከአያት ጋር ነው። ስነ ስርዓት ያዝ። ፖይራዝ ላይ እንደዚህ አይነት ጥላቻ ይኖረ ይህንን ያህል ምን ቢያደርግ ነው? እድሜ ላንተ። አሁን ምን አይነት ችግር ውስጥ እንዳስገባው ታውቃለህ? መጀመሪያውኑ ከወንበዴዎቹ ጋር ስራ መጀመር አልነበረበትም። ደግሞ ለምንድን ነው እኔን የምጠይቅኝ? ሄደሽ እዛው አባትሽን ጠይቂው። የእሱም ተራ ይመጣል፣ አታስብ። አሁን አንድ ጥያቄ ጠይቀሃለሁ። ትክክለኛ መልስ እንድትመልስልኝ እፈልጋለሁ። እስኪ ይኝ ምን ይታያል? ቆይ እኔን ስታየኝ ጅል ነው የምመስልህ እንዴ? በፍጹም ጌታዬ፣ አትመስለኝም። እንዲህ ፊት ለፊት ቆሜ እንደ ትክክለኛ ወንድ ጠየቅኩ፣ ግን አንተ ምንም ሳትመልስ አይኖችን እያየ ዋሸኝ። አንተ ከልጄ ጋር ግንኙነት አለህ እንዴ ብዬ ጠየቅኩ፣ የለኝም አልከኝ አደለ? አዎ። እኔ የእውነት እንደ ልጄ ነበር የማይህ። ስተት እንዳትሰራ ብዬ ነበረ። ቀዩን መስመር በደንብ አሳይቼ ነበረ። አንተ ግን በድፍረት ቀዩን መስመር ተሻገርከው ፖይራስ። ምንም ሳታፍር ተሻገርከው። እና አሁን አንተን ምን ባደርግ ይሻላል? አሁን እዚሁን ጨርሶ አባዬ አይሻልም? ከዛ አጎቴ ቤተሰቦች አባቴን ወሰዱት። እኔ አባቴ ምንም እንዲሆንብኝ አልፈልግም። ስማ ዩንሳል፣ አብደሃል እንዴ? እንዴት እንደዚህ ታደርጋለህ? ቢዋደዱ አንተ ምን አገባህ? ለምንድን ነው አሳልፈህ የሰጣቸው? ለምን? ይሄ እኮ በጭራሽ አንተን የሚመለከት ጉዳይ አይደለም። ምን አገባህ? ስሚ አያቴ፣ አሁን አባዬ መጥፎ ነገር ያደርጉታል። እባክሽ አንድ ነገር እናድርግ። ዩንሳል፣ ይሄ ሰውዬ ፖይራዝን ይገለዋል። ቀልድ እንደማያውቅ ታውቃለህ። አይ ውዴ፣ እዛ ድረስ አይደርስም። ከባድ ነገር አይደለም ማለቴ ምንም አያደርገውም። የኔ ልጅ ውዴ፣ አባትህ ምንም አይሆንም፣ አታስብ እሺ? እንድትነካኝ አልፈልግም። ካሁን በኋላ በፍጹም አያቴ አይደለህም። ከእንግዲህ እኔ ላምንህ አልችልም። በጣም ነውረኛ ሰው ነህ። ኡፍ! አምላኬ እባክህ አባዬን ጠብቀው፣ መጥፎ ነገር እንዳያደርጉብኝ እባክህ። በል እንጂ ዙልፊከር፣ ተኩስ፣ በቃ ገላግለው። እሺ አሁን ንገረኝ፣ መቼ ነው የተዋወቃችሁት? ሬስቶራንት ውስጥ አንተ ላይ ጥቃት የደረሱብህ ቀን ትዝ አለህ?
ከእሷ ጋር ከዛ አንድ ቀን በፊት ነው የተዋወቅነው። እንደ አጋጣሚ ሆኖ ይዤ የነበረው ታክሲ ውስጥ ገባች። ያን ቀን ችግር ውስጥ ገብቼ ስለነበር ወደ ፖሊስ ጣቢያ አብረን ሄድን። ከዛ እኔን አሰሩኝ። በቃ በዛ አጋጣሚ ነው የተዋወቅነው። ኧረ እባክህ አይሴጉል ከእስር ቤት እንድናስወጣ የጠየቀችን ላንተ ነበር? በእውነት እንደዛ ብላ ጠይቃለች? አዎ። የፖሊሱን አለቃ አናግረን እንዲለቅህ አስደርገናል። በቃ ከእሷ ጋር ያን ቀን የተዋወቅነው እና ግንኙነታችን በዛው ቀጠለ። እና የኔ ልጅ እንደሆነች አታውቅም ነበረ? አላውቅም ነበር። ግን በኋላ ላይ ደረስክበት አይደለ? አዎ ልክ ነህ። በኋላ ላይ አወቅኩኝ። አይሴጉል ላይ ጥቃት ያደረሱባት ቀን ነበር። በጣም ደንግጬ እየሮጥኩ ክስተቱ ወደ ተፈጠረበት ቦታ ስመጣ ያልጠበቅኩትን ነገር አየሁ። ከሩቅ ነበር ያየኋችሁ። ህልም ነው የሆነብኝ። አባትና ልጅ መሆናችሁን አየሁኝና ደርቄ ቀረው። አለቀልህ ፖይራዝ ብዬ ለራሴ ነገርኩት። እና ቢሆንም ግን ልጅን እስካሁን አልተውካትም አይደለ? አዎ። ላይሴጉልም ዋሸዋት። እሷ ለአንተ እንደምትሰራ በፍጹም አታውቅም ነበር። ከዛ ስታስተዋውቀን ሁሉንም ነገር ደረሰችበት። አሁን ደግሞ አንተ አወክ። ይኸው ነው ጌታዬ። እንዴት እንደዚህ ታደርጋለህ ፖይራስ? በጣም እንደተናደድክብኝ ያውቃለሁ። ሲመስለኝ ግን አንድ ማወቅ ያለብህ ነገር አለ ጌታዬ። እኔ አይሴጉልን አፈቅራታለሁ። ምን? እውነቴን ነው። እኔ ከልቤ አይሴጉልን አፈቅራታለሁ። እሷም ታፈቅረኛለች። እውነቱን አውራ እንጂ ለምን ተዋሻለህ? ኧረ እባክህ አይሴጉል ከእስር ቤት እንድናስወጣ የጠየቀችን ለአንተ ነበር? በቃ ፍቅር ውስጥ ገባን። በጣም እንዋደዳለን። ንገሩኝ፣ እዚህ ላይ ጥፋቱ ምንድን ነው? የፖሊሱን ዋና አናግረን እንዲለቅ አደረግን። አዳምጠኝ ፖይራስ። ይኸውልህ እኔ ስለ ፍቅር ምንም ነገር የማላቅ ሰው አይደለሁም። እሺ፣ በደንብ ሁሉንም ነገር አውቃለሁ። የሆነ ነገር ከማድረግ በፊት ምንም ሳታፍር ወደ እኔ መጥተህ ልጅህን በጣም አፈቅራታለሁ ማለት ነበረብህ። ከዛን ያኔ ጭንቅላታችንንም ይዘን ቢሆን እናስብበት ነበረ። ገባ? ግን የአንተ ጥፋት አንድ ብቻ ሳይሆን በጣም ብዙ ነው። አልቻልንም ነበር አባባ። እንደዛ ማድረግ አልቻልንም ነበር። አልቻልንም። ሳልፈልገው ቀርቼ አይደለም። ማድረግ የምፈልገው ነገር ነበር። ሁሌም ስህተት ሰርቻለሁ። አዎ ትልቅ ስህተት ነው የሰራሁት። እሱ ጥፋቴ እንደሆነ አውቃለሁ። ጥፋቴንም አምናለሁ። እናም ላጠፋሁት ቅጣቴ ምንም ይሁን ምን ለመቀበል ዝግጁ ነኝ። ምክንያቱም አንተን የሚያናድድ ስራ ነው የሰራሁት። ከፈለግክ እዚሁ ተኩሰህ ግደለኝ፣ ምንም አይመስለኝም። ግን ደግሞ ምንም ነገር አይቀየርም። አሁንም ወደፊትም ልጅህን አፈቅራታለሁ። ያን ልትከለክለኝ አትችልም።
እባክህ አባዬ እንዲያወራ አትፍቀድለት። ዙልፊከር ምን እያደረጋችሁ ነው? ሰላም፣ አቶ ፈሪት ማናገር ፈልጌ ነበር። ይቅርታ፣ አሁን ታካሚ ያለው። ምን ያህል ነው መጠበቅ ያለብኝ? ብዙ ጊዜ የለኝም። አላውቅም። ይቅርታ፣ መግባት አትችይም። ለጸሐፊዋ እነግራታለሁ። ቀጠሮ እንድትይዝልሽ እናደርጋለን። እሺ፣ አመሰግናለሁ። ወይዘሮ ሶንጉል፣ በጣም ይቅርታ፣ ስራ እንዳለብህ አውቃለሁ። ችግር የለውም። እኔ ጨርሻለሁ፣ ልሄድ ነበር። እባክሽን አረፍ በይ። ምን እያረጋችሁ ነው ያላችሁት? መደረግ የሚያስፈልገውን እያረግን ነው። አብደሃል እንዴ? አባዬ ምን እያረክ እንደሆነ ገብተዋል? አዎ በደንብ ገብቶኛል። ሁለታችሁ የምታደርጉት ነገር አልገባችሁም። የምናደርገው እናውቃለን፣ እንዋደዳለን። አባዬ ቆይ ችግሩ ምንድን ነው? አይሴጉል፣ ይህንን ሰው ማፍቀር አትችይም። እሱም ሊያፈቅርሽ አይችልም። ማንን ማፍቀር እንዳለብኝና እንደሌለብኝ አትነግረኝም? አዎ በደንብ እነግርሻለሁ። ትሰምኛለሽ? ወንድምሽ ነኝ። በዚህ ተቃውሟለሽ? ሚስቱን የሚደበድብ ወንድ ማንን ማፍቀር እንዳለብኝ ሊነግረኝ አይችልም። ና ፖይራዝ እንሂድ። አይሴጉል፣ እሺ ቆይ ተረጋጊ። ፖይራዝ እንሂድ እያልኩህ ነው። አይሴጉል፣ ማንም እኔ ሳልፈቅድ አይሄድም። እሱን መጉዳት በፍጹም አትችልም። እየሰማኸኝ ነው? ፖይራዝን መጉዳት በጭራሽ አትችልም። ሴማ፣ ጠበቃውን አናግሪው እና የሲናን የማሳደጊያ መብት ጉዳይ እንዲተወት ንገሪው። ምክንያቱም ከዚህ በኋላ ስለዚህ ጉዳይ ምንም አይመለከተንም። እሺ? እሺ ባባ። ስማኝ ፖይራዝ ካራኤል፣ ከዚህ ከተማ ለመውጣት 24 ሰዓት ብቻ ነው ያለ። እሺ? ወደ ኋላ ተመልሰህ ሳትተ ከዚህ ከተማ ትወጣለህ። እውነቴን ነው። ካርታ ላይ እንኳን እቺን ከተማ እንዳታያት። ልጄንም ከዚህ በኋላ አታያትም። በስልክ ራሷ አታናግራትም። ይኸውልህ ካልሄድክ ግን ካልሄደ ምን? ከዚህ በኋላ ለሚፈጠረው ነገር ሁሉ ኃላፊነቱን አልወስድም። ስማ ፖይራዝ ካራኤል፣ ከዚህ ከተማ ተባረሃል። እሺ? እዚህ ከተማ ላይ ልጅም ሆነ ቤት ምንም ነገር የለህም። በጭራሽ ምንም ነገር። እሺ? ይኸውልህ ዶክተር፣ የግድ ልጅ መውለድ አለብኝ። እናት መሆን እንደምትፈልጊ በደንብ አውቃለሁ። ማንም ሴት የምትፈልገው ነገር ነው። የኔ ጉዳይ እናት ከመሆን በላይ ነው እና አንድ ነገር አድርግልኝ። እንዳልኩህ ልጅ መውለድ የግድ አለብኝ። ገባህ? የሆነ መንገድ መኖር አለበት። ለመቀበል የሚከብድና ከባድ እንደሆነ አውቃለሁ። ምን እንደሆነ ታውቃለህ? አይ ምንም አታውቅም። ይኸውልህ ህይወቴ ስለማይገባህ ነው። አዎ ልትረዳው አትችልም። አንተ በፍጹም ህይወቴ መረዳት አትችልም።
ይኸውልህ ዶክተር፣ እስከ ዛሬ ድረስ ምን አይነት ሲኦል ውስጥ እንደምኖር ታውቃለህ? አርቆ ማሰብ ከማይችል ሰው ጋር ነው ትዳር የመሰረትኩት። ልፍስፍስ ነው፣ ባዶ ጭንቅላት፣ ምንም ነገር የሌለው የማያስተውል ከንቱ ሰው ነው ያገባሁት። በዚህ በኩል ደግሞ አባቱ አለ። ምን አይነት ኑሮ እየኖርኩኝ እንደሆነ ሊገባህ አይችልም። ምክንያቱም እንደ እኔ የተሰቃየ ሰው አይኖርም። ብዙ የሚያሰለቹ ቀናትን አሳልፌያለሁ። እኔ ትልቅ ህልም ነበረኝ፣ ስሜትም ነበረኝ፣ ተስፋም ነበረኝ። ሁሉንም ገለውብኛል። እድሜ ለእነሱ የማልፈልገውን ሰው ሆንኩኝ። አሁን ከባሪያ አልለይም እና ልጅ ትሰጠኛለህ አይደል አቶ ፈርዳ? በዚህ ልጅ አዲስ ህይወት እንዲኖረኝ ታደርጋለህ አይደል? እባክህን እርዳኝ። ሆይራዝ አይሴጉል፣ እስካሁን በህይወት በመኖሩ አባዬን ብታመሰገኙ ጥሩ ነው። አባዬ እባክህ ልቀቀኝ። አባዬ አንተ እንኳን እባክህ ልቀቀኝ።